Hi, እንዴት ናችሁ? Welcome back to the other section or the other types of calculus. ባለፈው ሴክሽናችን ምን አይተን ነበረ? more or less differential calculus ምን ይመስላል? differential calculus definition differential calculus application ምን ይመስላል የሚለውን ኢንትሮዳክተሪ ፓርት አሳይቻችኋለሁ። ኢንትሮዳክተሪ አይታችሁት ከሆነ ቶፒኩ ራሱ introduction to what pre calculus ስለሚል አንድ ፕሪ ይላል፣ ሁለተኛ ኢንትሮዳክሽን ስለሆነ ቤዚክ የተባለውን ነገር ለማሳየት ሞክሬያለሁ። ዛሬ ደግሞ ላሳያችሁ ሞክረው ሁለተኛውን ፓርት ኦፍ ካልኩለስ ነው። ኢንተግራል ካልኩለስ የሚል ነገር ነው ማሳያችሁ። መጀመሪያ እንዳወራኋችሁ ካልኩለስ ምን ሊሆን ይችላል? ዲፈረንሻል ካልኩለስ ሊሆን ይችላል፣ ኢንተግራል ካልኩለስ ሊሆን ይችላል። ኦር ሌቭላችሁ ከፍ ሲል ወይ ዩኒቨርሲቲ ስትገቡ ካልኩለስ 1 2 3 እያላችሁ ደግሞ ትማሩታላችሁ። ኢን ዲቴይል ኢን አድቫንስ ትማሩታላችሁ። በኢንትሮዳክተሪ ፓርት ይሄን ይመስላል። በተለይ በአዲሱ ካሪክለም መሰረት በማድረግ ነው ለማሳየት የሞከሩት። ኦልድ ካሪክለም ትንሽ ኢንዴፕዝ ይገባል። በተቻለ መጠን አዲሱን ካሪክለም ከአሮጌው ካሪክለም ጋር ከማትሪክ ጋር ለማያያዝ ሞክራለሁ። ዛሬ ደግሞ ወደ ኢንተግራል ካልኩለስ እንሂድ። አይታችሁት ከሆነ ስላይዳችሁ ለምን ይላል? ዲሲ ይላል። ዲፈረንሻል ካልኩለስ ለማለት ፈልጌ ነው። ኤንድ አይሲ ይላል። ይሄ ደግሞ ኢንተግራል ካልኩለስ ለማለት ነው። አሁን ካልኩለስን በምን ልንከፍለው ነው ማለት ነው? ይሄ ካልኩለስ የሚባለው ካልኩለስ ካን ቢ ክላሲፋይድ ኢንቱ ቱ ብለን ነው በእኛ ሌቭል ምን ብለን እንክፈለው? ዲፈረንሻል ካልኩለስ እና ኢንተግራል ካልኩለስ አይደል የምንለው? በጣም ጥሩ። ዲፈረንሻል ካልኩለስ ምን ነበር? ባለፈው ሁለት ሴክሽን አይተናል። ኢት ኢዝ ሪሌትድ ቱ ሬት አይደለ? ሬት ኦፍ ቼንጅ ስፔሻሊ ኢንስታንታኒየስ ሬት ኦፍ ቼንጅ ብለን አይተን ነበር። ስሎፕ ኦፍ ታንጀንት ላይን በሚል አይተን ነበር አይደለ? ኢንክሉዲንግ ኢትስ አፕሊኬሽን። ኢንተግራል ካልኩለስ ደግሞ ምን ይላል መሰላችሁ? ኢንተግራል ካልኩለስ ደግሞ ሳይዝን የሚያወራው it is size ሲባል it can be area, it can be volume, it can be work done, it can be force, whatever it is እሱን ያሳየናል። by the way ቤታችሁ ውስጥ የምትጠቀሙበትን ብርጭቆ የሻይ ብርጭቆ የሆነ ነገር ኢማጂን አድርጉ። ሼፕለስ ነው አይደለ? ሼፕለስ። አሁን ሲሊንደር ከሆነ ኮን ከሆነ we do have a ፎርሙላ አለን። 9ኛ ክፍል 10ኛ ክፍል ተምራችሁታል። ፎርሙላ አለን። ግን ኢን ኬዝ የምንጠቀምበት ነገሮች ሼፕለስ ቢሆኑ የእነሱን ኤሪያ እና ቮሊዩም እንዴት የምናገኝ ይመስላችኋል? how do you get that? እንዴት እናገኛለን? መቼስ የሆነ ፋብሪካ ነው የሚሰራው ነው የምትሉኝ አይደል? ግን ፋብሪካው ምንድነው? ማቴሪያል ማሽን ነው። ፋብሪካው ማለት ማሽን ነው። እኛ የምናዘዘው ነው የሚያወጣልን አይደለ? ስለዚህ እንደዛ አይነት ሼፕ፣ ይሄን ያክል ሳይዝ ያለው፣ ይሄን ያክል ኤሪያ ያለው፣ ይሄን ያክል ቮሊዩም ያለው ኮስቴ ደግሞ እንደዚህ ሚኒማይዝ የሆነ ብዬ ሳዘዘው ነው ማሽኑ የሚያወጣልኝ አይደል? እሱን ለመስራት ኢንተግራል ካልኩለስ ይጠቅመናል። በተለይ ኦልድ ቴክስት ቡክ ብታዩት ኖሮ ብትካያችሁ ካገኛችሁ ቼክ አድርጉት። ኦልድ ቴክስት ቡክ ላይ አፕሊኬሽኑን ኢን ዲቴል አሳያችሁ። ኢንተግራል ካልኩለስ ማንኛውም ሼፕለስ የሆነ ቤታችሁ ላይ የሚቀመጠው ፊገር ኢት ካምስ ፍሮም ኢንተግራል ካልኩለስ። ኦል ቴክስት ቡክ ይዩት። አሁን ወደዛኛው ማልገባበት ምክንያት አለኝ። ኒው ካሪክለም እዛ ውስጥ አትግባ ስላለኝ መብቴም ስላልሆነ ነው። እሺ፣ ስለዚህ ኢንተግራል ካልኩለስ ኤኒ ሼፕለስ ኦብጀክትስ ኤሪያቸውን ቮሊዩማቸው ማግኘት ይችላል ብሎ ይነግረናል። እንደገና ይሄን ኢንተግራል ካልኩለስ በሁለት ከፍለን እንየው አይሻልም? በሁለት ከፍለን እንየው። ምን ብለን? ኢንዴፊኒት ኢንተግራል ብለን እንክፈሉ። ኢንዴፊኒት ኢንተግራል እና ምን ዴፊኒት ኢንተግራል። ስሙ ራሱ ይነግረናል። ዴፊኒት ሲል የሚታወቅ አይደል? የሚታወቅ ነገር። ኢንዴፊኒት ሲል ደግሞ የማይታወቅ አይደል? በጣም ጥሩ። ስለዚህ ዴፊኒት ኢንተግራል አለ፣ ኢንዴፊኒት ኢንተግራል አለ። ኦኬ፣ እንዴት ነው የምናውቃቸው? ሌትስ ሉክ። ዲፈረንሻል ካልኩለስ እንዴት ነበር የምንማረው መሰለኝ? እንዴት ነበራችሁ መሰለኝ የምናውቀው? ኤፍ ብለን እንደዚህ ቻይኒዝ ሲምቦል አይደል የምናደርገው? እቺን ሲምቦል ተጠቅመን አንድ ዩኒት አየን፣ ኢንክሉዲንግ ኢትስ አፕሊኬሽን። አሁን ደግሞ ሌላ ሲምቦል ላስተዋውቃችሁ። ይሄ ኤስ የሚመስል ነገር ኢንተግሬሽን ነው። የትኛውን ኢንተግሬሽን ይዛል? ቦዝ ኢንተግራል፣ ኢንዴፊኒት ኢንተግራል፣ ዴፊኒት ኢንተግራል። ምንድናቸው ሁለቱም? ምንድነው የሚለያቸው? ኢን ዲቴል እናያለን። ኔክስት ስላይድ የሆነ ነገር አስቀምጡ። ምን ይላል? ኖቴሽን ይላል። አያችሁት? ኖቴሽን ይልና ሁለት ኖቴሽን አስቀምጡ። ግን እግረ መንገዴን ጥያቄ አስቀምጥኩላችሁ። አንደኛ ዋት ታይፕ ይላል፣ ይሄኛው ዋት ታይፕ ይላል። ለምን? ኢንተግራልን በስንት ከፍ እያሳያችሁ ዴፊኒት ኢንተግራል እና ኢንዴፊኒት ኢንተግራል ብያችኋለሁ አይደል? ስለዚህ አሁን ኢንተግሬሽን እቺኛዋ ሲምቦል እቺውና ስትቀመጥ ዴፊኒት ነው ኢንዴፊኒት ነው፣ እቺኛዋ ስትቀመጥ ዴፊኒት ነው ኢንዴፊኒት ነው የሚለውን ለማሳወቅ ብቻ። ባይ ዘ ወይ እነዚህ ነገሮች እዚህ ጋርና እዚህ ጋር የተጻፉት እነዚህ ነገሮች ክሎዝድ ኢንተርቫል እንደዚህ ናቸው። ኤቢ ያ ማለት መነሻ ላይ መድረሻ ላይ ኢት ኢዝ ባውንድድ ማለት ነው። ባውንድድ ከሆነ ዴፊኒት አይደል? ይታወቃል አይደል? therefore you can say this one is definite integral። ይሄ ዴፊኒት ኢንተግራል ነው ማለት ነው። ባውንደሪ ከሌለው ዝም ብሎ የሚቀመጥ ከሆነ ደግሞ ልክ እንደ ሎካል ወይም ሪላቲቭ ማክሲመም ቫልዩ አስተዋወሳችሁ እዛኛው ሴክሽን ላይ ልክ እንደዛ ማለት ነው። ይሄ ደግሞ ኢንዴፊኒት ኢንተግራል ይባላል። ኢንዴፊኒት ኢንተግራል ለምን? it has no any boundary። በጣም አሪፍ።
ይሄ ዴፊኒት ኢንተግራል ነው። እንግዲህ ምን ያልኳችሁ ቮሊዩም ይሆናል፣ ኤሪያ ይሆናል፣ ወርክ ደን ይሆናል፣ ፎርስ ይሆናል ያልኳችሁ ዶንት ፎርጌት ዛት። ስለዚህ ዴፊኒት ኢንተግራል ሳወራ ስለሆነ ነገር ነው የማወራው ማለት ነው አይደል? ያ ማለት የሚታወቅ ቁጥር። ኢንዴፊኒት ኢንተግራል ስል ግን እንደ ፋንክሽን ማለት ነው አይደል? ለምሳሌ ደሪቬት አድርጋችሁ የምታገኙት ኢማጂን አድርጉት። ዘ ደሪቬቲቭ ኦፍ ኤክስ ስኩዌር ብላችሁ 2x ትሉኛላችሁ አይደል? ዘ ደሪቬቲቭ ኦፍ ኤክስ ስኩዌር አት ኤክስ ኢኳል ቱ 1 ብላችሁ ይታወቃል፣ ፊክስድ ነምበር ይመጣል። እሱ ነው ልዩነታቸው። በጣም ጥሩ። እቺን እዚህ ጋር የሆነ ቦታ ላይ ቆርጫ መጣሁላችሁ በደንብ እንዲታያችሁ ስለፈለኩ ቆርጫ መጣሁትና ማንን ላሳያችሁ ፈልጌ መሰላችሁ? ዲፍረንት ኢንተግራል ካልኩለስን ላሳያችሁ ፈልጌ። አሁን እዩት። ቼክ ኦል ዘ ፎሎዊንግ ፋንክሽንስ ብሎ ምን አለ? ኤፍ ኦፍ ኤክስ ኢኳል ቱ ምን አለ? ኤክስ ስኩዌር 3x ፕላስ 1 ጂ ኦፍ ኤክስ ኤክስ ስኩዌር ፕላስ 3x ኤች ኦፍ ኤክስ ስኩዌር ፕላስ 3x ማይነስ 12። ይሄኛው ደግሞ ፕላስ ፓይ ያለው ልዩነታቸው ምንድነው? ሃቭ ዩ ኦብዘርቭድ? ልዩነታቸው ምንድነው? እዚህ ጋር ምን አለ? ፕላስ 1 አለ አይደል? እዚህ ጋር ምን አለ? ነቲንግ የለኝም። እዚህ ጋር ምን አለ? ማይነስ 12 አለኝ። እዚህ ጋር ስመጣ ምን አለ? ፓይ። ተመሳሳይ ናቸው እኮ ኤክስ ስኩዌር ፕላስ 3x ሁሉም አላቸው፣ ግን ኮንስታንት ናቸው። ምን ላሳያችሁ ፈልጌ መሰላችሁ? እስኪ ደርቤት አድርጉት። ይሄን ደርቤት ብታደርጉልኝ ስንት ይመጣል? 2x ይሄን ደርቤት ታደርጉት ምን ይመጣል? 3። የአንድ ደርቤት ስንት ነው? 0 አይደል? ጉድ። ይሄን ደርቤት አድርጉልኝ ምን ይሆናል? 2x ፕላስ ይሄን ደርቤት ታደርጉት ምን ይሆናል? 3። ቬሪ ጉድ። ይሄን ደርቤት አድርጉት 2x አይደል? ፕላስ ዋት? ይሄን ደርቤት ታደርጉት 3። ኮንስታንት ነምበር ደርቤት ሲደረግ 0 ተዋዋለሁ። እዚህ ጋር ልምጣ። ደርቤት ታደርጉት ስንት ይመጣል? 2x ይሄን ደርቤት ታደርጉት ፕላስ 3 then the derivative of pi since it's constant ምን ይሆናል? 0 አይደል? ጉድ። አሁን ምን ኦብዘርቭ አደረጋችሁ? የዚህ ደሪቬቲቭ የዚህ ደሪቬቲቭ የዚህ ደሪቬቲቭ የዚህ ደሪቬቲቭ የደሪቬቲቭ ኦፍ h ደሪቬቲቭ ኦፍ g ደሪቬቲቭ ኦፍ h ደሪቬቲቭ ኦፍ k ዛር ዘ ሴም አይደል? ተመሳሳይ ናቸው። የሚለየው ምንድነው? ኮንስታንት ነበር። ተረድታችሁኛል ሐሳቤን? ስለዚህ ኢንተግሬት ሳደርግ በነገራችን ላይ ኢንተግሬት ማድረግ መመለስ ማለት ነው። ከቤት ተነስታችሁ ትምህርት ቤት መሄድና ከትምህርት ቤት መመለስ እንደማለት ነው። ከቤት ተነስታችሁ ወደ ትምህርት ቤት መሄድ ማለት ደሪቬቲቭ ማለት ነው። ከትምህርት ቤት ተነስታችሁ ወደ ቤት መመለስ ማለት ኢንተግሬሽን ማለት ነው። መመለስ ማለት ነው ወደ ነበረበት ፋንክሽን መመለስ ማለት ነው። ፋንክሽን ተሰጥቶ የደሪቬቲቭ መፈለግ፣ ደሪቬቲቭ ተሰጥቶ ፋንክሽን መፈለግ። ዛትስ ኢት። ስለዚህ ኢንተግሬት በምታደርጉበት ጊዜ you should add plus c ፕላስ ኮንስታንት የሚባል ነገር መጨመር አለብኝ። አይታችሁታል እዚህ ጋር። አሁን እቺን እዚህ ጋር ያት ምን ብሎ አስቀመጠ? ፕላስ c። ሲ ምንድነች? አናቃትም። 1 ሊሆን ይችላል፣ 0 ሊሆን ይችላል፣ 5 ሊሆን ይችላል፣ ማይነስ ሊሆን ይችላል፣ ፖዚቲቭ ኔጌቲቭ ሊሆን ይችላል፣ ራዲካል ሊሆን ይችላል፣ ፓይ ሊሆን ይችላል። እንደፈለገ ይሁን። ደሪቬቲቭ ሲደርግ ስንት ይመጣል? 0። ስለዚህ ኢንተግሬት ስናደርግ ፕላስ ማናውቀው ሲ ብለን እናስቀምጣለን። ቬሪ ጉድ።